በውጭ ስታዩኝ ለነገሮች ግድ የሌለኝ ምናምን እመስላለሁ አይደል? በውስጤ ግን እንደዛው ነኝ፣ እብሳለሁ እንደው። በያቸው ሂጂባቸው፣ ሩታዬ ሂጂባቸው። በደንብ አድርገሽ ጢባ ጢቤ ተጫዋችባቸው። እውነት ለመናገር ማለት ነው፣ በደንብ አድርገሽ ማለት ነው። እኛ በጎች አለን፣ እንከተልሻለን። እንደነችና አንቺን ያልተከተልን ደግሞ ማን ልንከተል ነው? እውነት እኔም በጋ አደረግኩኝ ከእናንተ እኩል፣ ከነ አሽቃባጮች ከነ ተሳዳቢዎች እኩል ማለት ነው። ግን እኔ በጋ አይደለሁም፣ እውነት በጋ አይደለሁም። እና እንግዲህ ለነገሮች ግድ የሌለኝ ይመስላችሁ አይደል? ነገር ግን እብሳለሁ። እንዴ የትኛዋ ሴት ናት ታዲያ በነገራቶች ስለ ቤቷ ስለ ትዳሯ ስለ ልጇ የሚያንገበግባትና የምታስብ ሴት የትኛዋ ሴት ቸልተኛዋ አላችሁ እንጂ ተሳዳቢዎቹ በትዳራችሁ በሁሉ ነገራችሁ ቸልተኛ ሆናችሁ እዚህ ጋር መጣችሁ በሰው ትዳር ጥልቅ ብላችሁ ጣልቃ ገብነት ገብታችሁ ስታሽቋልጡ ስታሽቃብጡ የራሳችሁ ህይወት አማታውቁ ማለት ነው። እውነት ለመናገር እንደው ጾማችን እንጾምበት ተፋቱን ስንላቸው አንፋታም። ሩታን ተፋቷት አንፋታም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ማታ ሩታዬን አብርሃምን አሰከረችው። እንኳንም አሰከርሽ ወይኔ ውድ፣ እንኳንም አጠመድሽው ባልሽን። ደግ አደረግሽ፣ የልጅሽን አባት ማለት ነው። እውነት ለመናገር በደንብ አድርገሽ ጢባ ጢቤ ተጫዋችብን፣ በደንብ አድርገሽ ማለት ነው። ስሪ፣ ጎበዝ ነሽ፣ ቆፍጣና ነሽ፣ ጀግና ነሽ ማለት ነው። ለማንኛውም እንግዲህ በደንብ አድርጋ ነግራችኋለች። አሁን ለነገሮች ግድ የሌለኝ ይመስላችኋል አይደለ? እንደውም እብሳለው ብላለች ማለት ነው። የትኛውም ሰው እኮ ይብሳል። እናንተ ሰው ስታዩ እኮ አንዳንድ ሰዎች ጅላንፎ አድርጋችሁ የምታስቡ ሰዎች አላችሁ አይደል እንዴ? ጅል፣ እውነት ለመናገር ጅል። በቃ አንዲት ሴት ለምን ሙጭጭ ትላለች ትዳሯ ላይ? ለምን ትዳሯን አትበትነውም? ለምን አትፈታውም? ለምን ትፈታለች? ምን ስለሆንሽ አንቺ ትዳሯ ለምን ትፈታዋለች? ለምን ትበትነዋለች? ጎበዝ ሴት፣ ቆፍጣና ሴት፣ ጀግና ሴት ማለት ትዳሯን በደንብ አድርጋ በጸባይ ባሏ ቢሄድ እንኳን ባሏን በደንብ አድርጋ ተንከባክባ ወደ ራሷ የምትመልስ ሴት ናት ጀግናዋ ማለት ነው። ልንገራችሁና እሺ፣ እንደዚህ ለመነች አለመነች ምናምን ለለምን ጎበዝ ነው። እኔም እለምናለሁ፣ እናንተም ትለምናላችሁ። ምክንያቱም ልጃችሁ ቅይጥ ማድረግ አትፈልጉም። ቅይጥ ማለት ይገባችኋል። በዛም መውለድ በዛም መውለድ በዛም መውለድ አመል የሌለብን ሰዎች በአንድ ሰው መውለድ ስለምንፈልግ የሚፈልግ ሰው እንደዛ አያደርግም ማለት ነው። ምንድንችና እና ሩታዬ በደንብ አድርገሽ እንኳን ማሰከርሽ ማታም እንኳን ማሳደርሽው። ቀጥሎ ደግሞ ሌላም ነገር እንጠብቃለን። ተሳዳቢዎቹን ደግሞ እንግዲህ እየጠጣቸው እውነት እኔ አትስደቡኝ፣ እውነት አትምጡ ቤቴ አትስደቡኝ። እኔ ልጹሙበት፣ እኔ መሰደብ ስለማልፈልግ ያኔ እኔ እዛ እያለሁ ማለት ነው አረብ ሀገር እያለሁ አንድ ረመዳን ሲመጣ ሳልሳደብ ሳልነካካ የጾምኩበት ረመዳን የለም። አንደኛ በአረቦቹ ስላከፍ የሆነ አፈር ብሎ አፈር ያስበላችሁ ስል እውነት በገዛ ቤታቸው ማለት ነው ሲያቃጥሉኝ፣ ስራ ስሰራ ደክሞኝ ራሱ የቀጣይ ዓመት ካገኛችሁኝ አፈር ያስበላችሁ ስል በገዛ ቤታቸው ስሰድባቸው ያኔ አልሰሙኝም እኮ በውስጤ ማለት ነው። ጾም ይባላል አሁን ተጾሞ ስራ የሚባል ነገር አለ እንዴ? ሰርታችሁ ደክማችሁ ደግሞ ስራ ምንድን ነው አጅር እናገኛለን ማለት አለ እንዴ? የለም። ገባችሁ አይደለ? ስለዚህ ያም ነበረና አትስደቡኝ ማለት ነው። ዘንድሮ ብቻ ነው አሁን ለመጽዳት የሞከርኩኝ እዚህ ከመጣሁ በኋላ። ስለዚህ አሁንም አትበክሉኝ። እውነት አሁንማ በእናንተ እንትን እንዳልል ከዚህ በፊት በአረቦች ነበር። አሁን ደግሞ በእናንተ አትርከፉኝ። እውነቴ ነው የምላችሁ። እኛ ሴጣኖች አይደለንም። ትዳራቸው ይምሩ፣ አለቃ። ሴትዮ 80 ቀደዋል። ሴትዮ ለእናንተ እኮ ነው 80 ቀደዱት። ወይኔ በላቸው። ማርቆስ እንግዲህ የሩታዬ ልጅ ማታ ይዞት ብቅ ብሎ ነበረ። ወይኔ በላቸው፣ ወይኔ በላቸው። ተጫወቱብን፣ እውነት ተጫወቱብን በደንብ አድርጋቸው። እኔማ ትጫወቱብኝ። እውነት እኔ ሞቼ ቆሜ በደንብ አውቃለሁ ስራችሁ። ስለማውቃ ትጫወቱብኝ፣ ግን አደንቅላችኋለሁ ስራችሁ። እውነት በደንብ አድርጌ ነው ማደንቅላችሁ። እኔ ያላደነቅኩላችሁ ማን ሊያደንቅላችሁ ነው? አንቺ አሽቃባጭ አሽቋላጭ እንኳን ማሽቃበጥኩ። እውነት እኔ እኮ በጣም ነው የምታሳዝኑኝ። ትሳደባላችሁ እንዴ? እንደው ጾም ሆኖ እንኳን ትሳደባላችሁ እንዴ? እኔን እንድሰድባችሁ አታድርጉኝ። እኔ ከማንንም ጋር መነካካት አልፈልግም ነበረ፣ ግን ትነካካላችሁ። አትንኩኝ፣ አልነካችሁም። ትዳሯን ይፍረስ አትለምን ሴት ልጅ ሩታን አብርሃምን አትለምነው ምናምን አትበሉ። ተለምነው ባልዋ ነው፣ የልጅ አባት ነው እንጂ በአናቷም ትተከልለት መብትዋ ነው። እኔም በአናቴ ትክል ብዬ እተከልና ባሌን እለምነዋለሁ። አንቺ ለመኝ እንኳንም ለመንኩ የልጅ አባት ነው የምለምነው እንጂ እኔ ሌላ ወንድ ጋር ልጥፍ ብዬ የሌላ ሰው ባለትዳር ወንድ አልለምንም። የዛኔ ስደቡኝ ማለት ነው። ሩታንም አሁን
ሌላ ጋር ሄዳ ሌላ ባል ስለምን የሰው ባል ስትለምን ልጅ ያለው ባል ስትለምን የዛኔ ስደቧት፣ በቃ አዎ ስደቧት እንጂ ሌላማ እየተዋወቅን ተላለቅን አሉ። ለማንኛውም ሩታዬ እንኳን ደህና መጣሽልን። ባልሽንም እንኳን ማሰከርሽው፣ ጎበዝ ነሽ። እንኳን ማጠመድሽው። ማናችንም ሴቶች የምናደርገው ድርጊት ነው ያደረግሽው። ባልሽ እንደምንም ብለሽ በእጅሽ አስገብረሽ ተንከባክበሽ ያዢ። አለቀ አለቀ ማለት ነው። እውነት እንዴ ሴቶች እናንተ ስትፈልጉታላችሁ እንዲ አሁን ማለቴ በሩታ የምትፈርዱ ማለት ነው። እናንተ ራሱ ብትሆኑ በሩታ ቦታ የሩታ ሪል ሆኖ ማለት እውነት ሆኖ ቢመጣባችሁ እናንተ ምን ታደርግ? ከሄደ ይሄድ የራሱ ጉዳይ ትላላችሁ። ወላሂ እኔ ቆፍጠን ያለች ሴት ከዛም መውለድ የማትፈልግ ሴት ልጆቿ ከአንድ አባት ማድረግ የምትፈልግ ሴት ማለት ነው አታደርገውም፣ ትለምነዋለች ባሏ። አዎ እኔም እለምናለሁ ብያችኋለሁ። ቀይጥ ማድረግ ስለማልፈልግ አባት የተለያየ ነገር ያስጠላል። እኔ አላቅም፣ ምን ያጋጥሞኝም አላቅም። ማለቴ እንደዚህ በሰፈርም አጋጥሞኝ አላቅም አለ እንዲ የለም። ነገር ግን ያስጠላል፣ ይደብራል። ከዛ እናንተም ከዚህ ወልዳችሁ ገና ከዛ መውለድ የሆነ እኔ እንጃ። እኔ ሌላ ነገር በቃ እጠላዋለሁ። ይሄ ህይወት ማለት ነው። አያደርስባችሁ፣ አያደርስብኝምም፣ አያደርስብንምም። አዎ ሰምታችኋል። እና ብትለምነውም ይገባታል ማለት ነው። ሰምታችኋል። ለልጇ ስትል፣ ለትዳርዋ ስትል፣ ለቤቷ ስትል። አቤት ቆፍጣኔት! በቃ አመለሸጋ እኮ ናት። እውነት አመለሸጋ ማለት ነው። የፈለገ ነገር ቢመጣባት ተቋቁማ የምታልፍ ጀግናዋ ሴት። እንዴ አብርሃም ይሄንን አይቶ አይደል እንዴ ቆፍጠን ብሎ የያዛት ሚስቱን። እዚህ ጋር ቪዲዮ ከሄርሜላ ጋር ስለሰራ ሩታን የማይወዳት ይምሰላችሁ። ወይኔ በላቸው እናንተ። በምን ላስረዳችሁ? እውነት በምን ላስረዳችሁ? በምን ብናስረዳችሁ ነው የሚገባችሁ? እኔ ሩታዬ ዛሬ የሚሆን ነገ የሚሆን ፈቀቅ አይደለም ከሷ ማለት ነው። ፈቀቅ አንድ እርምጃ አልሄድም፣ አንድ እርምጃ ማለት ነው። የምታደርገው ነገር በሙሉ ትክክል ናት። ትክክል እውነት ትክክል። በቃ ከዳኒ ጋር ቪዲዮ ሰራችሁ፣ ቪዲዮ ነው ሰራችሁ። ከደስታ ጋር ቪዲዮ ነው ሰራችሁ፣ ቪዲዮ ነው ሰራችሁ። አለቀ። አብርሃም ተለጣጥፏል፣ ተሳስመዋል፣ ፎቶ ተነስተዋል፣ እንትን ከእንትን ጋር አገናኝተው ተነስተዋል። አለቀ። እኔ አሁን መጥፎ ነገር መናገር አልፈልግም። ለማንኛውም እናንተም አትናገሩ። ጾማችሁ ጾሙ። እውነት ለመናገር የቀጣይ ዓመት ወይ እንኖራለን ወይ እንሞታለን አናቅም። ስለዚህ ስንቶቻቸው ደግሞ አሁን ለምሳሌ ነገ ጾም ሊያዝ ማለት ነው ዛሬውኑ ማምሻ አካባቢ 2 ሰዓት አካባቢ የሞታ አለ በማብራት ማለት ነው። የምሬ ነው የምላችሁ። ረመዳን ተዘጋጅቶ ነገ ረመዳን ነው ብሎ ተዘጋጅቶ ምን ብሎ ማምሻ አካባቢ 2 ሰዓት አካባቢ ማብራት የያዘው ማለት ነው እና ሞተ። ስለዚህ አሁን ለቅሶ ላይ ናቸው ማለት ነው። እኛ አካባቢ ያ ነገር ራሱ ማስታወስ አለባቸው። ስንቶቻቸው ያልታደሉ አሉ ጾማቸው ላይ፣ ሙስሊሞቹም ክርስቲያኖቹም። እውነቴ ነው የምላችሁ። ስድብ ምን አመጣው? ባልና ሚስት የሰሩትን ይስሩ እዩ እንጂ አትነቃቅፉ፣ አትሰዳደቡ። አለቀ። እና ውድ ቤተሰቦች ሰላም ሁኑልኝ በያላችሁበት።